ቅባት ለነገስታቶች አስፈልጓቸው ነበር። ቅባት ለታናናሾች አስፈልጎ ነበር። ቅባት ለነቢያት አስፈልጎ ነበር። ቅባት ለካህናት አስፈልጎ ነበር። ቅባት ለሐዋርያቶቹ አስፈልጎ ነበር። ቅባት ለጌታ ለኢየሱስ አስፈልጎት ነበር። ለዛ ነው ሉቃስ ወንጌል ምዕራፍ 4 ከቁጥር 18 አውጡልኝ። ሃሌሉያ። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ላይ ሲጀምር እንደዚህ ይላል። ኢየሱስም ከዮርዳኖስ ተጠምቆ በዮሐንስ እጅ ተጠምቆ መንፈስ ሞልቶበት ተመለሰ ይላል። መንፈስ ሞልቶበት ተመለሰ ይልና 40 ቀንና ሌሊት በዲያብሎስ ተፈተነ ይላል። 40 ቀንና ሌሊት በዲያብሎስ ተፈተነ ይላል። 40 ቀንና ሌሊት በዲያብሎስ ተፈተነ ካለ በኋላ ዝቅ ብላችሁ ስታደቡት ከዛ ንግግር ከዛ ፈተነ በኋላ ጌታ ኢየሱስ ወደ ቤተ መቅደስ ሄድና ቁጥር 18 ላይ የትንቢተ ኢሳይያስን መጽሐፍ ተረተረ ይላል። አና ካፋና ማንታራ ባራዲ ጋባሽ ተረተረና እንደዚህ አለ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ አኖይንት አድርጎኛል። አሜን። እስኪ ቀብቶኛል በሉ። ያለ ቅባት ለድሆች ወንጌል አይሰበክም ወዳጅ። የምትሰብከው ቅባት አንተን ካላሳረፈ ሌላውን ሊያሳርፍ አይችልም። ያለ አኖይንቲንግ ያለ ቅባት የምታስተምረውም ሆነ የምትሰብከው ነገር በአንተ ሕይወት ላይ የሌለ ተረት ነው። ለዛ ነው ዮሐንስ ሲናገር ያየነውን የሰማነውን በእጆቻችን የዳሰስነውን ይህንን እንነግራቸዋለን። ቅባት ማለት የእግዚአብሔር ቅባት ባንተ ላይ ሲመጣ ባንተ ውስጥ ያለውን ሰላም ላጡት ማካፈል ነው። ደስታ ላጡት ማካፈል ነው። ለታሰሩት ሰዎች ማካፈል ነው። ስለዚህ ጌታ ኢየሱስ ምን አለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለማያዩት ማየትን፣ ለተጠቁት ነፃ መውጣትን። ወንጌል ሲሰበክ በቅባት ነው የሚሰበከው። እስኪ የኔ ወንጌል በሉ በቅባት ነው፣ በቅባት ነው፣ በቅባት ነው። ይህ ቅባት ያገኛችኋል። አረ በእምነት አሜን በለኝ። ያገኛችኋል በኢየሱስ ምሪቱ ላይ ይህ ቅባት ይለቀቃል። አዳካፋና ማንታዳ ባራዲ ጋባሻ። አንዳንድ ሰዎች ጥቅስ እየጠቀሱ ቅባትን ይመታሉ። ታውቃላችሁ አይደል? ጥቅስ እየጠቀሱ የቅባትን አገልግሎት አታክ የሚያደርጉ ሰዎች አሉ፣ የሚመጡ ሰዎች። ወዳጅ ያለ ቅባት ወንጌል ራሱ ግሪል ነው። ለዛ ነው ጌታ ኢየሱስ ሲናገር ምን አላቸው? ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። 3 ዓመት ተኩል ቴዎሎጂ የተማሩ ናቸው፣ ያውም ኢየሱስ በተባለ ታላቅ አስተማሪ። በታላቅ አስተማሪ የተማሩ እነዚህ ሰዎች ውጡ፣ ሂዱ፣ ዕውቀት አላችሁ ተናገሩ አልተባሉ። አኖይንቲንግ ያስፈልጋቸዋል፣ ኃይል ያስፈልጋቸዋል። በምድር ላይ ብዙ ኃይላት አሉ። በእናንተ ውስጥ ያለውን ለመገደብ ለማቆም ኃይል ያላቸው በጣም ብዙ ነገሮች አሉ። አንተ በመንፈሳዊ ሕይወት በመንፈስ ወክ እንዳታደርግ፣ በመንፈስ እንዳትመላለስ፣ ከመንፈሳዊ ሕይወት ሊያወጣ የሚፈልግ ነገር በጣም ብዙ ነው። ያ ሁሉ ነገር ኃይል ነው፣ የጠላት ኃይል ነው። በእግዚአብሔር ፊት መመላለስ እንዳትችል የሚያደርግ። ምክንያቱም እግዚአብሔር ትልቁ ካንተ የሚፈልገው ነገር ምንድነው? በፊቱ እንድትመላለስ ነው። እግዚአብሔር ለአብርሃም እንደዚህ ያለው፣ በፊቴ ተመላለስ ፍጹምም ሁን፣ ኪዳኔንም ካንተ ጋር አደርጋለሁ። እግዚአብሔር ከአንድ ሰው የሚፈልገው ነገር ምንድነው? በፊቱ እንድንመላለስ። ያ ማለት በመንፈስ ወክ እንድናደርግ ነው። በእግዚአብሔር ፊት ለመመላለስ በእግዚአብሔር ፊት ወክ ለማድረግ ግን እነዛ ከእግዚአብሔር ክልል ከዛ ሰርክል ሊያወጡን የሚችሉ ኃይላትን ማሸነፍ ዶሚኔት ማድረግ የምንችልበት ኃይል ያስፈልገናል። ያ ኃይል አኖይንቲንግ ነው። አየህ፣ አኖይንቲንግ የእግዚአብሔር ኃይል የእግዚአብሔር ቅባት አንተ በአይምሮ አንተ በራስህ ኃይል ማድረግ ወደማትችለው ክልል ያስገባል። እኔ በቃ አሁን እኔ አልችልም እንድትል ነው የሚፈልገው። አሜን ነው ወይ? ሃሌሉያ። የእግዚአብሔር ቅባት የእግዚአብሔር ኃይል በአንቺ ሕይወት መስራት የሚጀምረው እኔ አልችልም ስትይ ነው። እግዚአብሔር ካንተ ጋር ተደምሮ አይሰራም። እግዚአብሔር ካንቺ ዕውቀት፣ ካንቺ ጽድቅ፣ ካንቺ ቅድስና፣ ካንቺ ኃይል፣ ካንቺ አቅም ጋር ተደምሮ አይሰራም። የእግዚአብሔር ቅባት የሚሰራው እንደ ጴጥሮስ አይነት ከሃዲ አይነት ሰውን ነው ቀይሮ የሚሰራበት። የእግዚአብሔር ቅባት ያገኛችኋል። አሜን። እዚህ ቤት ላይ የእግዚአብሔር ቅባት እንዲመጣ ከእግዚአብሔር ጋር ቆይተናል። እግዚአብሔር ይህንን ቅባት ለቆልናል። አሜን። ከዚህ ቅባት ጋር ኮኔክት ታደርጋላችሁ። እግዚአብሔር ዛሬ ከዚህ ቅባት ጋር ያገናኛችኋል። በራሳችሁ ጥበብና ኃይል ያልቻላችሁት ነገር ይታሰስላችኋል። ይታሰስልኛል በሉ እስኪ። ይታሰስልኛል በሉ እስኪ። ይታሰስልኛል በሉ እስኪ። በቃ እኔ አልቻልክም ያልከው ነገር ላይ እግዚአብሔር ክንዱን ይገልጣል።
በቃ እኔ ቆሜያለሁ ባልከው ነገር ላይ እግዚአብሔር ይመጣበታል። ቅባት ይመጣበታል። በቃ ደርቆብኛል ያልከው ነገር ላይ ቅባት መጥቶ ያለመልመዋል። በቃ ያልከው ነገር ላይ ቅባት ይመጣል። እስኪ ቅባት በሉ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ ምን አስፈለገው? ቅባት። ለድሆች ወንጌልን ለመስበክ ቅባት አስፈለገው። ሐዋርያት ሥራ ምዕራፍ 10 ከቁጥር 38 ይህንን ቃል አውርተን እንጸልያለን። ላካቲያና ማንዳ ላካባሻ ዛሬ የቅባት ቀን ነው። በጸሎት ከቅባት ጋር እንገናኛለን። በቃ እኔ አልችልም፣ አሜን። እኔ አልችልም፣ ቅባቱ ግን በእኔ ሆኖ ይችላል። ቅባቱ ግን ባንቺ ሆኖ ይችላል። እኔ አልችልም፣ ቅባቱ ግን ባንተና በእኔ ሆኖ ይሰራል። ቁጥር 38 እንደዚህ ይላል፣ እግዚአብሔር ኢየሱስን በመንፈስ ቅዱስና በኃይል ቀባው። ሰምታችሁኛል? እግዚአብሔር ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ በዲያብሎስ የተጠቁትን ነፃ እያወጣ እየፈወሰ ሄደ። እግዚአብሔርም ከእርሱ ጋር ነበር። እግዚአብሔር ከምን አይነት ሰው ጋር ነበር? ከተቀባ አኖይንትድ ከሆነ ሰው። እግዚአብሔር ከሾመው። ቅባት ማለት በእግዚአብሔር የተሾመ ማለት ነው። በእግዚአብሔር ለመሾም ደግሞ የትምህርት ደረጃ አያስፈልግም፣ የእውቀት ደረጃ አያስፈልግም። እግዚአብሔር ወደሚናገርበት ክልል፣ አይኖቼ ወደሚከፈቱበት ክልል በኢየሱስ ስም እገባለሁ። በኢየሱስ ስም እገባለሁ። ሃሌሉያ። ይኸው አሁን ቤተ ክርስቲያን ውስጥ እንደዚህ አይነት ስብከት አለ። ኢየሱስ ያድናል ግን አይፈውስም። ግልጽ የሆነ ስብከት። ኢየሱስ ያድናል ግን ታምራትን አያደርግም። ፈርተዋል እንዲህ ማለት ግን እያሉ ነው። በጣም ብዙ ሰዎች ኢየሱስ ያድናል፣ የዘላለም ሕይወት ይሰጣል ግን አይፈውስም። ሂሊንግ ፌክ ነው የሚባልበት ሲዝን ላይ ነን። መነሳት ካለብሽ አሁን ነው መነሳት ያለብሽ። አንዲናይብል የሆነ ሊካድ የማይቻል የእግዚአብሔር ክብር በአንተ ሊገለጥ ይገባል። ማራ ዲቫና ማካታዳ ባራዲ ጋባሻ እግዚአብሔር ምስክሬ ነው። እንደዚህ አይነት ትውልድ ይነሳል። ሊካድ የማይቻሉ ታምራቶች በአንተና በእኔ ይሆናል። እግዚአብሔር ያለ ምስክር ራሱን አይተውም። አሜን። ፈዋሽነቱና ታምራቱ በአንተና በእኔ ይገለጣል። እስኪ እግዚአብሔር ይሰራል በሉ። ሰው ስለ ኢየሱስ ሰብኮ ከነስራቱ ሲመለስ፣ ከነ ሐዘኑ ሲመለስ፣ ከነ በሽታው ሲመለስ ኢየሱስ ይህንን አድርጎ ያውቃል። ኢየሱስ ሲያስተምር እኮ በሽተኞችን ይፈውስ ነበር። የነኩት ሁሉ ተፈወሱ ይላል አይደለም? አንተና እኔ ወደዛ የፈውስ ክልል አልገባንም ማለት እግዚአብሔር አይፈውስም ማለት አይደለም። አንተና እኔ ነን ያልገባን። ያንተና እኔ ነን ያልተከፈቱ። አንተና እኔ ነን ለእግዚአብሔር ጊዜ አልሰጠንም እንጂ እግዚአብሔር ፈዋሽ አምላክ ነው። መጽሐፍ ሲናገር ስሙን እንዲህ ይለዋል፣ ያህዌ ራፋ ይለዋል፣ የሚፈውስ እግዚአብሔር። አሜን። ላዶሳ ካታላ ባራዲ ጋባሻ ስሙ ራሱ ያህዌ ራፋ ነው። አሜን። ፈዋሽ እኔ እግዚአብሔር ነኝ ይላል። አሜን። በኢየሱስ ስም የእግዚአብሔር ፈውስ ወደ ቤታችሁ ይገባል። በእያንዳንዳችሁ ቤት ላይ የእግዚአብሔር ክብር ይገለጣል። የእግዚአብሔር ክንድ በኢየሱስ ስም ነገራችሁን ይነካዋል። እስራቶች በሙሉ በጌታ በኢየሱስ ስም ይበጣጠሳል። አስጨናቂው ዘንግ በኢየሱስ ስም ይሰበራል። ይሰበራል በሉ። ይሰበራል በሉ። ይሰበራል በሉ። የመጨረሻው ዘመን ትውልድ በመጨረሻው ዘመን እግዚአብሔር በብዙ ክብር ይገልጠዋል። ይሄው በደንብ ስሙኝ። መጽሐፍ ሲናገር በራእይ መጽሐፍ ላይ እንደዚህ ይላል፣ የቀድሞው እባብ ይለዋል፣ የአሁኑ ዘንዶ። ቀድሞ ምን ነበር? እባብ። የአሁኑ ዘንዶ። ያ ማለት አሰራሩን አሳድጎ አሰራሩን ቀይሮ የመጣ ማለት ነው። ዲያብሎስ እንኳን እኮ አሰራሩን ቀይሯል። እግዚአብሔር አንቺ ጋር ሲመጣ ኳሊቲው ይቀንሳል። መንፈስ ቅዱስ አንተ ጋር ሲመጣ ኳሊቲው ይቀንሳል? በፍጹም። እግዚአብሔርም በሚበልጥ ክብር ወደኛ ይመጣል። አይታል በሚበልጥ ነገር እየሰራ ከሆነ እሱን ደግሞ የሚሰብር የሚበልጥ ክብር በእኔና በአንተ ላይ ይመጣል። እንደነንትና አይደለም። የሚበልጠው ክብር ግን በአንተና በእኔ ላይ ይመጣል። የሚበልጠው ሰዓት በኢየሱስ ስም በአንተ ላይ ይመጣል። የሚበልጠው ቅባት በኢየሱስ ስም ያገኘሃል። እስራቶች በኢየሱስ ስም ይፈታሉ። መንፈስ ቅዱስ በኢየሱስ ስም ያጽናናችኋል። መንፈስ ቅዱስ ደጆችን ይከፍትላችኋል። ቤታችሁን እግዚአብሔር የበረከት ቤት ያደርገዋል። እርግማን ይሰበራል። ቀንበር ይሰበራል። ሐዘን ይሰበራል። በኢየሱስ ስም እስራት በሙሉ ይፈታል። ቅባት በብዙ ድገሙ።
ድገሙና ቅባት በሉ። አሁንም ቅባት በሉ። ኢየሱስ ጌታ ነው። ስሙኝ፣ ለመጨረሻ ጊዜ ልናገር። በብሉይ ኪዳን ጊዜ የተቀቡ ሰዎች ነበሩ፣ አኖይንትድ የሆኑ። ቅባት ማለት ሹመት ማለት ነው። ሹመት እግዚአብሔር በአንድ ነገር ላይ ሲሾማችሁ ማለት ነው። በቃ በዛ ነገር ላይ እናንተ ስፔሻል ናችሁ፣ ስፔሻላይዝድ ያደርጋችኋል። በዛ ጉዳይ ላይ ፐርፌክት ናችሁ። በቃ በቀኝም ሆነ በግራ እግዚአብሔር ከሾማችሁ በዛ ጉዳይ ላይ እናንተ ትክክል ናችሁ። እና በብሉይ ኪዳን ጊዜ ሶስት ሰው ይቀባ ነበር፣ ለነቢይነት፣ ለክህነትና ለንግስና። እና እግዚአብሔር ምሪቱን ሊባርክ ሲፈልግ፣ ምሪቱን ሊነካ ሲፈልግ ነገስታትን ቀብቶ ያስነሳል፣ ካህናትን ቀብቶ ያስነሳል፣ ነቢያትን ቀብቶ ያስነሳ ነበር። በአዲስ ኪዳን ይመጣና ጌታ ኢየሱስ የጌታ እግዚአብሔር መንፈስ በእኔ ላይ ነው ይልና ለድሆች ወንጌል እንሰብክ ዘንድ ምን ብሎኛል? ቀብቶኛል። ድሆች እነማን ናቸው? ገንዘብ የሌላቸውን አይደለም የሚለው። ድሆች የሚለው እዛ ቦታ ላይ ገንዘብ አላቸው፣ ቤት፣ ጥሩ ትዳር፣ ጥሩ ቤት፣ ጥሩ ነገር እየኖሩ ነው። ነገር ግን የዘላለም ሕይወት የላቸውም። የዘላለም ሕይወት የሌለው ከእግዚአብሔር ጋር ህብረት የሌለው ሰው ደሃ ይባላል። አንተ የሆነ ነገር ስለሌለ ነው ደሃ ነኝ የምትለው አይደለም። ሰማይ ደሃን የሚያውቀው ከክርስቶስ ጋር ምን የሌለው? ህብረት የሌለው፣ ኢየሱስ የሌለውን ደሃ ይለዋል። ስለዚህ ኢየሱስ ዓለም ሁሉ የዘላለም ሕይወት በማጣት በድህነት ውስጥ ስለነበረች ዓለምን ከድህነት ከርስ ሊያወጣ መጣ። ያው ምን ተደርጎ? ተቀብቶ አኖይንትዱ ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ እኛ ከቅዱሱ ቁባት ምንድነን? ተካፋይ ነን። አሁን በኢየሱስ የነበረውን ያንን ሹመት ድሆችን ባለጠጋ የሚያደርግ በምን? በሰላም፣ በደስታ፣ በዘላለም ሕይወት ባለጠጋ የሚያደርግን አኖይንቲንግ ከማን እንካፈላለን? ከኢየሱስ እንካፈላለን። ስለዚህ ኢየሱስ በጉባኤው መካከል ሲያልፍ ገንዘብ አትጠይቅ፣ ቅባት ጠይቅ። ቅባት ውሰድ። እያለፈ ነው ኢየሱስ። ኢየሱስ ጌታ ነው። በጉባኤው መካከል ሲያልፍ ቅባትን ምን ማለት አለብን? መካፈል አለብን። በዙሪያ ብዙ ድሆች አሉ። ብዙ ጓደኞች ድሆች ናቸው። ሰላም የላቸውም፣ እንቅልፍ የላቸውም፣ አይተኙም። በሐዘን ውስጥ ናቸው፣ በበሽታ ውስጥ ናቸው፣ ግራ በመጋባት ውስጥ ናቸው። በሽተኞች ከሆኑ እጅን ጫንና በእምነት ጸልይ። ጌታ ኢየሱስ በእኔ የሚያምን እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ። ነቢይ አይደለም አጋንንትን የሚያወጣው አንተ ነህ። አጋንንት በሉ እስኪ በኢየሱስ ስም ይታዘዘኛል። ማናሳ ካታላ ባራዳ ጋባሽ አጋንንት ሲነሳ አገልጋይ ጋር አትሩት። አጋንንት ከተነሳ በኢየሱስ ስም አውጣው። በቃ በስሜ አጋንንትን ምን ይላሉ? ያወጣሉ። በአዲስ ቋንቋ ይናገራሉ። እባቦችን በእጃቸው ይዛሉ። መርዝ እንኳን ቢጠጡ አይጎዳቸውም። እጃቸውን በደዌ ላይ ይጭናሉ፣ እነርሱ ይድናሉ። ቼክ አድርግ። ላዳባና ማንታዳ ባራዲ ገባ። ጎረቤት ካለ ቆይ እስኪ እጄን ልጫንብህ። አሜን። ኢየሱስ ያድናል። ይህ ቅባት ያገኛል። የሆነ ጎረቤት ጋር የምታስወጣው ዲመን አለ። አሜን። የምትፈውሰው ሂሊንግ አለ። አሜን። ይህ ቅባት ዛሬ በኢየሱስ ስም ያገኛል።